ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ዛሬ ትንሽ ልብ በሚሰብር ዜና ነው የመጣሁት። ይሄውም አሁን የምገኘው ኬንያ ናይሮቢ ነው። እዚህ የመጣሁበት ምክንያት የወደማዶ የሚሰኘውን ቲያትራችንን ለማሳየት ነው። የወደማዶ ቲያትር ደራሲ ቴዎድሮስ ተክለአረጋይ፣ ተዋናዮቹ ሸዋፈራው ደሳለኝ፣ ሀረጎና ሰፋና የዋላሸት ዘሪሁን እንዲሁም ደግሞ በዝግጅቱ እኔ ሴማ ማኑኤልና ስንታየው ታዬ ፋቡላ አዘጋጅተነው ለማሳየት ነበር እዚህ ናይሮቢ የመጣሁት። ነገር ግን ምናልባት ቴዎድሮስ ተክለአረጋይ ደራሲው በፌስቡክ ገጹ እኛም ቤት ሸዋሸዋ ገባ ያለውንም ግልጽ ለማድረግ ያክል ነው። ምንድነው የሆነው? ኤን ቲያትር ኤክስኪዩቲቭ ፕሮዲዩሰር ሆኖ አብሮን እየሰራ የነበረው የቶኔቶር ኤቲኤል ትሬዲንግ ዋካ ፕሮሞሽንና ኢቨንት ባለቤት አቶ መሳይ አድማሱ እዚህ ሀገር ምንም መድረክ ባልተዘጋጀበት ሁኔታ ፕሮሞሽን ሲያሰራን ቆይቶ እኔንም ደግሞ የአውሮፕላን ትኬት ቆርጦ ልኮ ነገር ግን አየር ላይ ጥሎኛል። በተለይ እኔ ምንም አይነት ቅድመ ሁኔታ ወይ ቅድመ ዝግጅት ሳላደርግ ድንገት ነው ተነስቼ የመጣሁት። ሐሙስ ቀን የመጣሁበት ምክንያት ፕሮሞሽን ለመስራት ትኬት ሽያጮቹን በደንብ ኮንትሮል ለማድረግ በደንብ ለማህበረሰቡ እንዲዳረስ ለማድረግ እንዲሁም ደግሞ የተዘጋጀ ተባለው አዳራሽ ለቲያትራችን ምቹ እንዲሆን ለተመልካች ምቹ እንዲሆን ሳውንዱን ላይቱን ቼክ ለማድረግና ምቹ እንዲሆን ለማመቻቸት ነበር። ነገር ግን እዚህ እንደደረስኩኝ ሐሙስ ዕለት 7 ሰዓት ላይ እዚህ ሀገር ፕሮሞሽኑን ሲሰሩ የቆዩ ትኬት ሽያጩን ሲያደርጉ የነበሩ ፕሮሞተሮች እጅግ በጣም ምርጥ ልጆች ማለት እችላለሁ ቆንጆ አቀባበል አደረጉልኝ። ከዛ ግን ይሄን ቪዲዮ እንድሰራ ያስገደደኝን ነገር ነገሩኝ። ይሄውም ምንም አይነት አዳራሽ ክፍያ እንዳልተፈጸመ ከአራት ቀን በፊት ማለትም ሰኞ ፕሮሞሽኑ ይቁም እንዳላቸው ኤክስኪዩቲቭ ፕሮዲዩሰሩ መሳይ አድማሱ ፕሮሞሽኑ ይቁም እንዳላቸው ነገሩኝ። እጅግ በጣም ነው የሚያስደነግጠው የሚያሳዝነውና ምክንያቱን ለማወቅ ድንጋጤንም ምንንም ዋጣ አድርጌ ደውዬለት ነበር። ነገር ግን መሳይ ስልኩ አይሰራም፣ ኦንላይን አልነበረም። ያው እንደምታውቁት በዋትስአፕ ነው ኮንታክት ላድርግ የሞከርኩት ኬንያ ስላለሁኝ። ከዛ ቀጥታ የደወልኩት የቲያትሮ ደራሲና ተዋናይ ወደሆኑት ባልደረቦቼ ነውና ውይይት አደረግን። በጣም እነሱም ደነገጡ። ስለዚህ ከነሱ ጋር ስመካከር የወሰነው ውሳኔ የተቋረጠበትን ጊዜ ፕሮሞሽን የተቋረጠበትን ጊዜ በሚያካክስ ጉልበት ፕሮሞሽኑን እንድቀጥል ሰው ልጆቹም እንዲቀጥሉ እንዲሁም ትኬት ሽያጩ በአግባቡ እንዲሄድ ተነጋገርን፣ ተመካከርን። ስለዚህ በተሻለ ጉልበት ፕሮሞሽን ለመጀመር በተነሳውበት ሰዓት ማለት ሐሙስ 10 ሰዓት ወይ 11 ሰዓት አካባቢ ድንገት ደወለልኝ። በኋላ ግን መክፈል እንደማይችል ነገረኝ። ያዳራሹን መክፈል አልችልም አለኝ። እጅግ በጣም አስደንጋጭ ነው ይሄ ብቻ አይደለም። አርብ እነሱ እንዲመጡ ከ3 ቀን በፊት ቡክ የተደረገ የአውሮፕላን ትኬት ነበር። ነገር ግን እስከ አርብ ድረስ አርብ 4 ሰዓት ነው ፍላይቱ ቡኪንጉ። እስከ 4 ሰዓት ድረስ ምንም አይነት ክፍያ የአውሮፕላን ትኬት ክፍያ አልተፈጸመም። ስለዚህ ፍላጎት የለውም። እኔ በጣም የገረመኝ ነገር ለምን አዳራሽ እንዳልተከራየ እያወቀ ፕሮሞሽኑ እንዲቋረጥ ማድረጉን እያወቀ የአየር ትኬቱን ለክሩ መቁረጥ እንደማይችል እያወቀ እንደማይፈልግ እያወቀ ለምን እኔን እዚህ ሊያንገላታኝ ሊልከኝ እንዳሰበ በጣም ትልቅ ራስ ምታትና ሚስጥር የሆነብኝ ነው።
አጠገብ የነበሩ ልጆች ሊያጽናኑ ይሞከሩ። ነገር ግን የሥራ ባልደረቦቼ ሁሉም ሸዋም ሐረግም በተለይ የዋላሸት ዘሪውን እዚህ ሀገር ቤተሰቦች ስለነበሯቸው ጓደኞች ወዳጆች ስለነበሯቸው እኔን ቴክያር እንዲያደርጉ አመቻቹልኝ። እኔም እዚህ ሀገር ስለነበር የተማርኩት ኮንታክቶች አሉኝ ወዳጆች አሉኝ። ብቻ ተረባርበው ጥሩ ነገር ሆነ። እጅግ በጣም ነው የሚያስደነግጠው ማለት ለምን ይሄን ማድረግ እንደፈለገ ለምን በገዛ ስራው ላይ እንደዚህ መጨከን እንደፈለገ ነው ሚስጥር የሆነብኝ። እኔ እስከመጣውበት ጊዜ ድረስ ስንነጋገር የነበረው እንደዚህ አልነበረም። ስለዚህ እኔ አሁን መልእክት ማስተላለፍ የምፈልገው እኔን አምናችሁ ድርጅቱን ሳይሆን ወይ መሳይን ሳይሆን አታውቁትም መሳይንም ድርጅቱንም ፕሮፋይል ምንም የምታውቁት ነገር የለም። እኔን አምናችሁ ሙያተኛ ነው ሙያውን አይበድልም ሙያተኛውንም ለክፉ አይሰጥም ብላችሁ አብራችሁኝ ይሄን ፕሮጀክት ለመስራት ደፋ ቀና ያላችሁ የሥራ ባልደረቦቼ ደራሲውን ጨምሮ ተዋናያኖቹንም በጣም ይቅርታ መጠየቅ ፈልጋለሁ። እጅግ በጣም ልብ የሚሰብር ነው ይገባኛል። እኔም ጉዳት ላይ ነው ያለሁት። አዲስ አበባ መጥቼ ነገሮችን ቦታ ማስያዝ እስከነችል ድረስ ይቅርታ ይድረሳችሁ ለማለት ወዳለሁ። እዚህ ናይሮቢ ያላችሁም ኢትዮጵያውያን እና ኤርትራውያን ቲያትሩን ለማየት ያላችሁን ጉጉት እጅግ በጣም አይቻለሁኝ። በጣም በርካቶች ማለት ነው። ምናልባትም ፕሮሞሽኑ ባይቋረጥ እና ትኬቱን በአግባቡ ሸጠን ቢሆን ኖሮ ከሁለት ቀን በዘለለ ቲያትሩን ማሳየት ግዴታ ውስጥ እንወድቅ እንደነበር ነው ያየሁት። በጣም በርካታ ኢትዮጵያና ኤርትራውያን እዚህ በስደት ያሉ ወገኖቻችን በጣም ተነሳሽነታችሁን አይቻለሁኝ። ፍላጎታችሁን ናፍቆታችሁን አይቻለሁኝ። የእውነት እግዚአብሔር ይስጥልን። እንመጣለን። ሌላው ግን እኔም እሱም ኦርቶዶክስ ነንና እጅግ በጣም የምወዳት እናቴን የቅድስት ወላዲተ አምላክን ስም ስለጠራብኝ አብረንም ደግሞ በጋራ የተለያዩ ገዳማት ኮኬሌሽን ስውሯ ማርያም አቡነ ጨጌም አብረን ስለሄድን ይሄ ልጅ ክፋት የለውም መንፈሳዊነቱን አሳይቶኛል። ስለዚህ እንደዚህ አይነት ክፋት ይሰራል ብዬ ስላልጠበቅኩ ስላልገመትኩኝ ነው እነዚህንም ሰዎች እዚህ ማጥ ውስጥ የከተትኩት። ስለዚህ ይሄንን ቪዲዮ የምታይ ከሆነ መሳይ እግዚአብሔር ይፍረድ። አምኜሃለሁ አምኜህ ከርተኸኛል። እኔም ብቻ አይደለም እኔን አምነው የመጡትን ሁሉ ከርታል። ስለዚህ አዲስ አበባ ስመጣ ሌላውን የቀረው ነገር ምን ፈታ ይሆናል። እስከዛው ጊዜ ድረስ ግን እግዚአብሔር ይፍረድ። እኔ እናንተ በጋራ የገባናቸውን ቃሎች ታውቃለህ። እኔ እናንተ በጋራ የረገጥናቸውን ቅዱስ ስፍራዎች ገዳማት ታውቃለህ። ፍርድን ከእግዚአብሔር ጠብቃለሁ። እንዲሁም ደግሞ በመላው ዓለም ያላችሁ ኢትዮጵያውያን ጠብቁን ማለት ፈልጋለሁ። እጅግ በጣም አመሰግናለሁ።